እነዚህ በምስሉ ላይ የምትመለከታቸው ግለሰቦች እንግዲህ በሳውዲ በረሃ ውስጥ ነፍሰ ገዳይ ወይም ደግሞ ሰሞኑን በተቀሰቀሰው አደገኛ የሽብር ወንጀል ወይም ደግሞ እርስ በርስ ግድያ በተመለከተ እንዲሁም በላይቭ እየገቡ ሰው ሲያርዱ እንዲሁም ደግሞ በላይቭ ሲያስተላልፉ ነበሩ የተባሉ እነዚህ በምስሉ ላይ የምትመለከቷቸው ግለሰቦች በፖሊስ ቁጥጥር ስር እንደዋሉ እየተነገረ ይገኛል ማለት ነው። የሪያድ ኤምባሲም ያወጣው መግለጫ አለ። እሱንም የማጋራችሁ ይሆናል ማለት ነው። ከቲክቶክ የመጣችሁ አዲስ ቤተሰቦች ቤቱን ሰብስክራይብ እያደረጋችሁ እንዲሁም የደውል ምልክቷን እየነካችሁ እንደዛ አይነት ወሳኝ መረጃዎች እንዲሁም ሌሎች መረጃዎች እንዲደርሳችሁ ላይክ እያደረጋችሁ ቪዲዮውን ጀምሩት። እንግዲህ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ማለት ነው ሰሞኑን የተፈጸመው እጅግ መላ የኢትዮጵያን ማህበረሰብ እንዲሁም በስደት ዓለም ያሉ ወንድሞች እህቶችን ያስከፋ ትልቅ ወንጀል ወይም ደግሞ ከሰውኛ የወጣ የጭራቅ ባህሪ ያለው ግድያ ሲደረግ እናንተም በቪዲዮ በተለያዩ በቲክቶክ በፌስቡክ ስትመለከቱ ነበር ማለት ነው። እነዚህን ተያይዞ እንግዲህ አደገኛ ፍተሻ በሳውዲ ውስጥ እየተደረገ ይገኛል። ሳውዲ አረቢያ እንግዲህ በህግ የማትደራደር ህግ እንደኛ ሀገር ተጽፎ ብቻ ሳይሆን ወረቀት ላይ የቀረው መሬት ላይ 100% የሚፈጸምባት በህግ የማትደራደር ታላቅ ሀገር ናት ሳውዲ አረቢያ። በዚህም እንግዲህ ጀነራሎች ወይም ደግሞ ፖሊሶች መግለጫ እያወጡ ይገኛሉ ማለት ነው። ይህ መረጃ ይህ ሳውዲ አረቢያ ነው፣ ይህ ኢትዮጵያ አይደለም ማለት ነው። ሳውዲ አረቢያ እንግዲህ በህግ የማትደራደር አገር ከመሆኑ አንጻር እስካሁን ከ2 በላይ ተጠርጣሪዎች በህግ ቁጥጥር ስር እንደዋሉ እየተነገረ ይገኛል። ከዚህም ጋር ተያይዞ ደግሞ ህገ ወጥ ሰራተኞች እንዲሁም ደግሞ በበረሃ በሰላም ሲኖሩ ሲሰሩ የነበሩ ግለሰቦች ይህ በላ እንግዲህ እነሱንም ሳይነካቸው አይቀርም። ምክንያቱም ደግሞ ይህ ወንጀል ብዙዎችን ያዳርሳል። እንዲሁም በመላው ሳውዲ ውስጥ ተፍትሽ እየተደረገ ይገኛል ማለት ነው። ምክንያቱም ሳውዲ በህጓ የምትደራደር እንደሆነች ሁላችንም እናውቃለን። እንዲሁም የሳውዲ ሪያድ ኤምባሲ ባወጣው መግለጫ መሰረት አስፈላጊውን እርምጃ ከመንግስት አካላት ጋር ከፖሊሶች ጋር እንደሚሰራ ከሚመለከታቸው አካላት ጋር አስፈላጊውን እርምጃ እንደሚወስድና እንዲሁም ደግሞ እነዚህን ግለሰቦች ወይም ደግሞ የምታውቋቸውን ግለሰቦች ጥቆማ እንድትሰጡት የሪያድ ኤምባሲ በትህትና ይጠይቃል ማለት ነው። የሪያድ ኤምባሲ ባወጣው መግለጫ መሰረት ከ1 በላይ ተጠርጣሪ በህግ ቁጥጥር ስር እንደዋለም እንዲሁም ደግሞ እነዚህ ነገሮች ተጠናክረው እንደሚቀጥሉና ከእናንተ ጋር ሆኖ ለመስራት ዝግጁ እንደሆነ ጥቆማ እንድታደርሱት እየጠየቀ ይገኛል ማለት ነው። እንግዲህ ሰሞኑን የተፈጠረው ይህ ዘግናኝ በስደት ዓለም ይህ መረጃ ከወጣበት ጀምሮ ብዙ ፍተሻ ተደርጓል። ብዙ ሰዎችም እየተያዙ ይገኛሉ። ይህ መረጃ በወጣበት ጊዜ እነዚህ በምስሉ ላይ የምትመለከቷቸው 2 ተጠርጣሪዎች ብቻ እንደተያዙ ነው መረጃ የደረሰኝ። ግን ከዚህም በላይ ሳይሆን አልቀረም ማለት ነው። ውድና የተከበራችሁ የዩቲዩብ ቤተሰቦች በበረሃ የምትገኙ ወይም ደግሞ ቤተሰብ ያላችሁ ሰዎች ራሳቸውን እንዲጠብቁና አላስፈላጊ ሰጣ ገባ ውስጥ እንዲሁም እንደዛ አይነት ውጭንቅር ውስጥ እንዳይገቡ እንድትመክሯቸውና መረጃ እንድትሰጧቸው በትህትና እንጠይቃለን ማለት ነው። በበረሃ የምትገኙ ወንድሞች ደግሞ ከላይ ፀሐይ ከታች እሳት እየነደደባችሁ እስከዛሬ እዚህ ላይ ደርሳችኋል። አሁን ደግሞ ሰደድ እሳት በእናንተ ወንድሞች በእናንተ ሀገር ዜጎች ከታች ደግሞ ተጨማሪ ሰደድ እሳት እየመጣባችሁ ይገኛል። ስለዚህ ህግን አክብራችሁ እንዲሁም ደግሞ ከእንደዛ አይነት ሳጣ ገባ ውስጥ ራሳችሁን አግላችሁ ስራችሁን በትክክል እንድትሰሩና አላስፈላጊ ህግ ጥሰት እንዳታደርጉ። ስለዚህ ያው የዚህ ሀገር ህግ ነው፣ እንደኛ ሀገር አይደለም። ህጓን አክብራችሁ እንድትሰሩ እንድትረዘቁ በትህትና እንጠይቃለን ማለት ነው። ቀጣይ ቪዲዮ ላይ ደግሞ አንዳንድ የኡጋንዳዋ የመዳም ቅመም የደረሰባትን በደል አይታችኋል። እሱን ደግሞ የእሷ አባል ያወጣው መግለጫ እንዲሁም የእሷ መዳም ደግሞ የተናገረችው ንግግር አለ። በቀጣይ ቪዲዮ ይዤላችሁ የሚመጣ ይሆናል ማለት ነው። ቻናላችን ሰብስክራይብ ያላረጋችሁ ቤተሰቦች ቻናላችን ሰብስክራይብ እያረጋችሁ እንዲሁም የደውል ምልክቷን እየነካችሁ ቤተሰብ እንድትሆኑ ላይክ እያረጋችሁ ቪዲዮን እንድንጨርስ በትህትና ጠይቃለሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ እያልኩኝ ከወዲሁ እሰናበታችኋለሁ። መልካም ጊዜ ለማለት እወዳለሁ። አመሰግናለሁ።